ሰው ሲቆጣ በዚያ ሰው ልብ ክርስቶስ እንደሌለ ሰይጣን የሚያውቅበት አንዱ መንገድ ነው ይላል መጽሐፈ ገነት። ሰው ሲቆጣ፣ ሲዋሽ፣ መቀባጠር ሲያበዛ ክርስቶስ በዚያ ሰው ልብ እንደሌለ ያውቃል። ከዚህ በኋላ የፈለገውን ኃጢአት ያቀርብለታል። ድካማችን ያጥናል። ምን እንደምንፈልግ ያውቃል። የምንረሳ ክርስቶስን ስለምንረሳ ነው። ኢትዮጵያ ሀገራችን አይረሳትም እግዚአብሔር። እኛ የረሳነውን እናስታውስ። ማን የረሳ ነው? ክርስቶስን የረሳ ነው። ሰርቶ እንዳይበላ አንዳንዱ ዳ ኩራትራት ነው ይላል። አሁን ኩራትራት ይሆናል? እስቲ ሞክሩት አንድ ቀን ተኙና በሉ። አይሆንም። ስለዚህ ምን ማድረግ ይገባል? ሰርተ ብላልቅ ኩራትራት ነው አትበል። መስራት ነው የሚገባው። ጌታም እንኳን እንጨት እኮ ይጠርብ ነበረ ከዮሴፍ ጋር አብሮ። አሁን እኛ ያለነው ጎንደር ነው። ጎንደርን በእሳት ያጠረ እሳት የጎረሰ ሰራዊት መጥቶ ቢከባትና አያደርገው መድኃኔዓለም ይችን ሀገር የት እንድረስ በምንልበት ሰዓት አንድ ሰው በጥበቡ ቢያድናት ያንን ሰው እንደ መርሳት ያለ በደል አለ? የለም። በአንድ ሀገር የሚኖሩ ሰዎች ግን እንዲህ አደረጉ። ክፎች ናቸው፣ ጥሮች ናቸው። ፍረዱ። ፍርድ ለእናንተ ፍረዱ። ምኑ ናችሁ? አገሪቱን ጨካኝ ንጉሥ በብዙ ሰራዊት ይዞ መጥቶ አጠራት፣ አስጨንቆ አንድ ድሃ ሰው ያችን ሀገር አዳናት። የዚህን ድሃ ይሄንን ጉረስ ብሎ ያሰበው ሰው የለም። እነዚህ ሰዎች ክፎች ናቸው፣ ጥሮች ናቸው? መልሱላቸው። አፍ ያላችሁን ክፎች ናቸው? ያበሳጫሉ? እናንተ ናችሁ እነዚያ ሰዎች። ምን እንደሆነ ሐሳቡን ልንገራችሁ። ውለታ መርሳት ይህን ያህል ነውር ነው። እንግዲህ ባጭሩ ወገኖቼ ነገሩን ስናመጣው ሙሴ የተባለ ክርስቶስ ነው። ሸክም ድንጋዩን አንከባሉ ውሃ ያጠጣ የተባለ መርገምን አስወግዶ የሕይወት ውሃ የሰጠን መድኃኔዓለም የመርገም ሸክማችን ከራሳችን ላይ ያነሳልን። ሁለቱ ሴቶች ነፍስና ሥጋ ተባብረው ክርስቶስን መርሳታቸውን የሚያጠይቅ ነው። የሙሴ ልጆች ተባብረው ሙሴን የዮቶር ልጆች ሙሴን ረሱት ማለት ነፍስና ሥጋ ተባብረው የዋለላቸውን ክርስቶስን 5000 ዘመን ተሸክመነው የነበርነውን 5500 ተሸክመነው የነበርነውን የኃጢአት ድንጋይ አንከባሎ ሸክማችን አስወግዶ ለተጠማነው የሕይወት ውሃ የሰጠንን የክርስቶስ ውለታ መረሳቱን ለምን ተሐደጋሁ ለውእቱ ብሲ፣ እናንተ ሴቶች ለምን ያንን ሰው ረሳችሁት ማለት ክርስቲያኖች ለምን ክርስቶስን ረሳችሁት ማለት። እስኪ በሉ ክርስቲያኖች በሉ። እሺ ለምን ክርስቶስን ረሳችሁት? ይሄ ነው ማለት። የምንረሳ ክርስቶስን ስለምንረሳ ነው። ኢትዮጵያ ሀገራችን አይረሳትም እግዚአብሔር። እኛ የረሳነውን እናስታውስ። ማን የረሳ ነው? ክርስቶስን የረሳ ነው። ክርስቶስን መርሳት ከውሃው ጋር ብቻ የሚገናኝ አይደለም። ያ ድሃ አልኳችሁ አይደለም? ያ ድሃ የተባለ ማን እንደሆነ ልንገራችሁ። አሁንም ክርስቶስ ነው። ድሃ ለምንድን ነው የተባለ? እኛን ባለጸጋ ለማድረግ እሱ ድሃ ሆኖ ስለመጣ። ወነሳ አርአያ ገብር፣ ያ የባሪያን መልክ ይዞ መጣ ይላል። ተመልከቱ። አንደ ርሶ እምኩሉ እንዘባይል ውእቱ እምኩሉ ከመትባሉ አንትሙ በንዴተ ዚአሁ ይላል አብነት። በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ድሃ ሆነ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ። ባለጸጋው ስለ እናንተ ድሃ ሆነ። ወደ ድህነት ተለወጠ ማለት አይደለም። ሆነ የሚለውን እዛው ሌሎች ወንድሞቻችን በስተት ክርስቲያኖች አምላክ ወደ ሰውነት ተለወጠ ይላሉ። ሆነ የሚለው ሆነ በቅኔ ቤት በግስ ስንት አወራር ነው ያለው? ወደ 34 አካባቢ ነው መሰል ሆነ የሚወርደው ፍቹ ነው። ይሆን ተሳስቻለሁ? ሊቃውንቱ ያግዙኛል። ለምሳሌ ሆነ ብሎ ጠቆረ ሁሉ ልጅ ይችላል ማለት ነው። ሆነ ብሎ ማለት ሆነ ይሆናል። ሆነ ብሎ አስተማረም ይሆናል። ሆነ ከ34 በላይ ፍች ነው ያለው ማለት ነው። እገሌ ዳኛ ሆነ በሉት።
ሆነ ስንል የመጀመሪያ መልኩን ለወጠው ዳኛ ወደሚባል ተለወጠ ማለት ነው እንዴ? አይደለም። አካሉን እንደያዘ አይምሮውን እንደያዘ ዳኝነትን ገንዘብ አደረገ ነው። አምላክ ሰው ሆነ ሲባል ወደ ሰውነት ተለወጠ ሳይሆን በአምላክነቱ እንዳለ ሰብዕናን ገንዘብ አደረገ ነው። እንዘባይል ውእቱ የሚለው ባለጸጋ ሲሆን የሚለው ምንድን ነው? ባለጸጋ እንደሆነ ከነ ባለጸግነቱ ወደ ድህነት ሳይለወጥ ማለት ነው። እንዘ ያርቅ መንበረ ስብሐቲሁ ከሰማይ መንበሩ ሳይናወጽ ከልብሰ መንግስቱ ሳይራቆት ከጌትነቱ ሳይጎድል ከመንበሩ ሳይወርድ ሕያው ወደ መዋቲነት ሳይለወጥ መሞትን ገንዘብ አደረገ። ንጉሥ በድሃ ቤት ገብቶ እንጀራ ቢበላ ንጉሡ ወደ ድሃነት ተለወጠ እንደማይባለው ሁሉ እፎ ቤተ ነዳይ ሀደረ ከመ ምስኪን ባለጸጋው መለኮት ከድሆች ቤት ከድሆች ዘመድ ከድሆች ጎጆ በወላዲተ አምላክ በድንግል ማርያም ሥጋ አደረ። ቅዱስ ጎርጎርዮስ እንደሚባለው ድሃ ሆነ የሚባለው ለሱ ምንድነው ሲባል ድሃ ሥጋን ለብሶ ከመታየት በቀር ምን ድህነት አለው ይላል። እሱ ደህይቶ አይደለም፣ ወደ ድህነት ተለውጦ አይደለም፣ ድሃ ሥጋ አልለበሰን። በትዕቢት የጠፋነውን በትህትና አደረን። ትሑታነሂ በትህትናሁ አልዓለ ይላል። ተመልከቱ። የተዋረዱትን ዝቅ ብሎ ከፍ አደረጋቸው። ዝቅ ብሎ ሳያጣ አጥቶ እኛን አበለጸገ። ስለዚህ ይሄ ነው ድሃ ሰው የተባለ ክርስቶስ ነው። ራሱን ድሃ አድርጎ እኛን አድኖናልና። ያ ክተት ሰራዊት ብሎ የመጣው ጨካኙ ንጉሥ ማን እንደሆነ ታውቃላችሁ? ዲያብሎስ ነው። የዲያብሎስ ሰራዊት ምንድነው ስትሉን፣ ፍቶታት እኩያት ኃጣው እርኩሳት ይባላል። ፍቶታት እኩያት ኃጣው እርኩሳት ይባላል። ይሰማል? ምን ማለት ነው? ይሰማል ማለት ምን ማለት ነው? ማለት ፍቶታት እኩያት ኃጣው እርኩሳት ማለት ምን ማለት ነው? ፍቶታት እኩያት ማለት ክፉ መሻት ማለት ነው። ክፉ መሻት፣ የረከሱ ኃጢአቶች። የዲያብሎስ ሰራዊቱ እነዚህ ናቸው። የዲያብሎስ የአጋንንት ሰራዊት እነማን ናቸው ካላችሁ፣ የአጋንንት ሰራዊት ፍቶታት ናቸው። ምንድኖች ናቸው አልኳችሁ? ፍቶታት። ክፉ ፍላጎት የአጋንንት ሰራዊት ነው። ክፉ መሻት ማለት ኃጢአት የዲያብሎስ ሰራዊት ናቸው። ዲያብሎስ ሰውን አስገድዶ ሰውን ናጣውት አምልክ አይልም። የኃጢአትን ሰራዊት ነው እንዲህ የሚያቀርቡ። ምግብ ቤት ሲገባ እንትን የምትባል ምግብ ቤት አለች፣ እንትን የምትባል ምግብ አለች አይደል? በየአይነት የምትባል ይሄም በልቻ ታውቃለህ። በየአይነት ምንድን ነው ያለ? ምንድን ነው ያለው? ቀይ ስር፣ ጎመን፣ ሽሮ፣ ድንች እያለ ይቀጥላል አይደል? ወዘተርፈ እንደዚህ ያለ በየአይነት ይባላል። አንድ ቀን ሰይጣን ለቅዱስ እንጦንስ በየአይነት ይዞት አየው። በጣም ብዙ አይነት ምግብ እኮ ነው። እንዴ ይገርመኛል። ብዙ አይነት ምግብ በዚህ በሙዳይ አድርጎ በመርፌ ቁልፍ አንጠልጥሎ ጆብ እያለ እየሄደ ማለት ነው። እንደኔ ካባ በዚህ አንጠልጥሎ ምግብ። ወዴት እየሄድክ ነው ሲለው ለወዳጆቼ ስንቅ ላቀብል። ወዳጆቹ እነማን ናቸው? እኔና እናንተ። እነዚያም በየአይነቶች ምንድኖች ናቸው? የኃጢአት አይነቶች ናቸው። ለምንድን ነው አንድ አይነት ምግብ ያላስከው ቢሉ፣ ሁሉ አንድ አይነት ምግብ አይወድም። ምን ማለት ይመስላችኋል? ሌባውን ሳንቲም ነው የሚያቀርብለት። ሌባውን ዘማዊውን ደግሞ ያቀርብለታል። ለሚገለው ሰይፍ ያቀርብለታል። ድካማችን ያጠናል ሰይጣን። ሰይጣን በጣም መረጃ ሰብስቦ ነው ሰውን የሚጎዳው። ለምሳሌ ሰይጣን ሰዎች ክርስቶስ በሰዎች ልብ እንዳለ ያውቃል አያውቅም? አያውቅም። ሰይጣን በእኔ ልብ አሁን ክርስቶስ ይኖር አይኖር አያውቅም። በእኔ ልብ ግን ያውቃል። ሰይጣን በሰው ልብ ክርስቶስ መኖርና አለመኖሩን ፈትኖ ነው የሚገባ። ከዚያ በኋላ ተመልከቱ፣ እንደ ድሮ ዘመቻ ማለት ነው። ድሮ ጦርነት ሲገጥሙ አባቶቻችን ከሌላ ሀገር ወይም ከጣሊያን በሉት ከደርውሽም ሲጠም መጀመሪያ አንድ ፈረስ ይላካል። ወደዚያ ፈረስ ጥይት ከተተኮሰ ተዘጋጅተዋል ማለት ነው እነዚህ ሰዎች ይባላል ማለት ነው። በዚያን የሚፈተነው ማለት ዲያብሎስ መጀመሪያ ለክቶ ነው። ከዚያ በኋላ የሰውዬ ባዶ ነው አሁን ልግባ ይላል።
ለምሳሌ ምን ያደርገ መሰላችሁ? አንድ ሰው እኔን የሚያናድድ ስራ እንዲሰራ ያደርጋል። የሚያናድድ ስራ ይሰራል። የዚያን ጊዜ አይምሮ ልውጥጥ ብሎ ሲናደድ ክርስቶስ የለውም፣ የሰውዬ ባዶ ቀፎ ነው ማለት ነው። ክርስቶስ ያለበትን ሰው ሰይጣን የሚያውቀው በሰላምነቱ ነው። ሰው ሲቆጣ በዚያ ሰው ልብ ክርስቶስ እንደሌለ ሰይጣን የሚያውቅበት አንዱ መንገዱ ነው ይላል መጽሐፈ ገነት። ሰው ሲቆጣ፣ ሲዋሽ፣ መቀባጠር ሲያበዛ ክርስቶስ በዚያ ሰው ልብ እንደሌለ ያውቃል። ከዚህ በኋላ የፈለገውን ኃጢአት ያቀርብለታል። ድካማችን ያጥናል። ምን እንደምንፈልግ ያውቃል። አንዳንድ ጊዜ ለሆዳም ሰው ለሆዳም በሬ ጭድ ያዝለታል። ሆዳሙን ምን ያደርግለታል? ማክሰኞ የማይጋብዘውን ጓደኛ ረቡዕ እንዲጋብዘው ያደርገዋል። ሰይጣን እኮ እንደዚህ የሚያደርግ ሻይን ጠጣ ይለዋል በ5 ሰዓት ብትወውሳ እረዚያው ልጠጣው እግዚአብሔር የማያውቀው የለም ብሎ ያችን ዳቦ ይበላል ማለት ነው። ድካማችሁን ስለሚያውቅ የምትወዷትን ነገር ያቀርባል። አንዳንድ ጊዜ ምን ብለን እንደምናስብ ታውቃላችሁ? የምንፈልገውን ነገር ስናገኝ እግዚአብሔር የሰጠን እንዲመስለን ያደርጋል ሰይጣን። እግዚአብሔር የሰጠን ጸሎቴን ሰማይ ብለን እንደዚያ በዚህ መልኩ ለሰው ለየድካሙ አጥንቶ ያቀርባል ሰይጣን። ያን ነው በየአይነቱ ያልኩኝ። ከቃሉ ጋር ናችሁ። ለሞና አንተን የሚያሸንፍ ታዲያ ምን አይነት ሰው ነው ሲባል ትህትና ያለው ሰው ግን ያሸንፈኛል። ትህትና ያለው ሰው እግዚአብሔርን ይቀርበዋል፣ ዲያብሎስን ድል ይነሳዋል። እና በድህነቱ አዳነን የተባለ ክርስቶስ ነው። ስለዚህ ዲያብሎስ ጓዙን ጭኖ መጣ፣ ሰራዊቱን ጭኖ መጣ፣ ከበበን። 5500 ዘመን ሲያስጨንቀን ኖረ። አልጠረጠረም። ያ ንጉሥ በዚች ሀገር እኔን ድል የሚነሳኝ ሰራዊት የለም ብሎ ባልጠረጠረው ድሃ እንደተሸነፈ ሰይጣን ባልጠረጠረው ስጋ ተሸነፈ። አርአያ ዘይማስን ዘወጡ በአርአያ ዘይማስን ተነስተ። የማይለወጥ ባህሪ ያለው ዲያብሎስ በሚለወጥ ስጋ መለወጥ በሚስማማው ስጋ ምን አደረገ? ድል ተነሳ ማለት ነው። የሚለወጠው የነበረው ስጋ የማይለወጠውን ዲያብሎስን አሸነፈው። ዲያብሎስ አልጠረጠረም ክርስቶስ ያሸንፈኛል ብሎ ባልጠረጠረው ያ ንጉሥ ባልጠረጠረው ድሃ እንደተሸነፈ ዲያብሎስ ባልጠረጠሰው። ዲያብሎስ እመቤታችን ለምን እንደሚጠላት ታውቃላችሁ? ለምን እንደሚጠላት ዲያብሎስ ሰዎችን እያስነሳ ድንግል ማርያምን የሚያሰድብ ለምን ይመስላችኋል? በጣም በናቀው ጠባይ ስለተሸነፈ ነው። ሰይጣን መጀመሪያ ኃጢአትን ወደዚህ ዓለም ሲያስገባ በማን በኩል ነው ያስገባ? በሴት አይደል? በሔዋን። ስለዚህ ሰይጣን ከዚያ ጊዜ ጀምሮ ሴትን ንቆ ጨርሷል። ሴት ይህን ታረገኛለች ብሎ ጠርጥሮ አያውቅም። ኋላ የመሸነፊያው መነሻ በማን ሆነ? በሴት። በዚህ ምክንያት ደሙ ይፈላል። እሷን በሰማ ቁጥር የእሷ ስም። ለዚህ ነው አባ ጊዮርጊስ ሲናገር በቀደም የጠቀስኩትን ለነበራችሁ ድግም እንዳይሆን ግን ልድገመው። ምን አለ? አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደውን ስራ የለም። ጸሎት ማቋረጥን ይወዳል። ተመልከቱ። ለምን ስንል እሳት ይወጽ ማፉ ለዘይጼልይ፣ ከሚጸልይ ሰው አፍ እሳት ይወጣል። ወይደጉጾ አይኑን ይወገዋል፣ ወያውእዮ ያቃጥለዋል። ወበእንተዝ ይጸል ሰይጣን ትጋሃ ወጸልዮ እምኩሉ ገቢረ ሰናይ። ሰይጣን ከዚህ ሁሉ ነገር ከሁሉም መልካም ነገር ጸሎትን አጥብቆ ይጠላል። ስለዚህ እንዳንነሳ ሌሊት ቅንድባችን በእንቅልፍ ያከብዳል። ከተነሳን በኋላ ይትመነገን በሐልዮ ከንቱ። የዚህን ዓለም ሐሳብ በማሳሰብ ልብ መስረቅ ይጀምራል አለና ሲል ቆይቶ ወፈድፋደሰ ይትማ ወይ ሐቂ ስነኒሁ ሶበይ ሰም ውዳሴ ዚያቂ። ከሁሉም ነገር በላይ ደግሞ ያንቺን ምስጋና ሲሰማ ተቆጥቶ ጥርሱን ማፋጨት ይጀምራል ይላል። ለምን? አንቺ ከተወለድሽ ጀምሮ ረፍት አላገኝምና። ምርኮ የተጀመረ በሷ፣ ስቃዩ የመጣበት በሷ። ስለዚህ እሷን ካልጠላ ማንን ይጥላል? ደግሞ እሱ የሌለውን ሀብት እዛው ተገኘ። ችግሩ ነው እኮ እናንተ። እሱ ትዕቢተኛ ነው፣ ትሕትና የለውም። እሷ ደግሞ እንዴት እኔን ትበልጠኛለች ብሎን እና ሊቃውንቱም ይላሉ ዲያብሎስ እመቤታችን የሚጠላት ስለሚቀናባት ነው ይላል። የሌለው አላት፣ እሱ ትሕትና የለውም። እመቤታችን ትሕትና አላት። እሱ ጸጋ የለውም፣ እሷ ጸጋን የተመላች ናት። እሱ ርኩስ ነው፣ እሷ ቅድስት ናት።
እሱ እርጉም ነው፣ እሷ ቡርክት ናት። ስለዚህ ይጠላታል፣ ሊጠላትም ይገባል። ቢጠላትም እንደ በእውነቱ ልናደንቅበት አይገባም። ይጥላት እንጂ እሷን ካልጠለማ ማየት ብሎስ ዲያብሎስ ሊወዳት ኑሯል። የዲያብሎስ ልጆች እመቤታችንን ይጠላሉ። ስለዚህ ተመልከቱ፣ ባልጠረጠረው መልኩ እንደውም እኮ እመቤታችን ስትወለድ ይገርመኝ ወንድ የሴቲቱ ዘር ራስህን ይቀጠቅጣል ተብሏል ዘፍጥረት ምዕራፍ 3 ላይ እና እሱ የሚመስለው ተቀጠቅጣለች ተብሎ አልተጻፈም። ይቀጠቅጣል ተብሎ ስለተጻፈ ወንድ ነው ብሎ ነበር የሚጠብቅ እና እመቤታችን ስትወልድ እመቤታችን ሐና ጸንሳታለ። ዛሬ ቅድስት ሐና ናት፣ በረከቱ አይደርብን። አስቤው አይደለም ርዕስ እየጎተተ ነው እሱ ያደረሰኝ። ከዛ ስለዚህ እናታችን ቅድስት ሐና እመቤታችን ጸንሳ ሳለ ኋላ ሐና እግዚአብሔር በረድኤት ጎበኘሽ እንዴ ብላ አይነ ስውር የሆነች ዘመድ ነበረቻት። የሐናን ሆድ ዳሳ አይኗን ዳሰሰው በራ። የሚቀጠቅጠኝ ሊወለድ ነው እንዴ አለ። ከዚያ ደግሞ አንድ የሐና ዘመድ ሙቶ ነበረ። ያስከሬኑን አልጋውን እየዞረች ሐና ስታለቅስ ጥላዋን ብትጥልበት አፈፍ ብሎ ተነስቶ ሰላም ለኪ እምሄውቱ ለዘገብረ እማ ለፀሐይ ጽድቅ ተመልከቱ፣ ለዘገብረ እወምሄውቱ ለዘገብረ ሰማይ ወምድረ የብርሃን እናት ሰማይና ምድርን የፈጠረ የእግዚአብሔር አያቱ ሐና ደስ ይበልሽ አላት። የእግዚአብሔር ምንድን አሁን የእግዚአብሔር አያት ለኔ እናቴ ብላት ምንድነው ብርቅና ድንቁ? እግዚአብሔር ክርስቶስ እንኳን ሐናን አያቴ ናት ተብሎ ዘር ሲቆጠርለት አላፈረም። እግዚኦ እኮ እንደው የሰው ትዕቢቱ እኮ እንደው አይደረስ እኮ ነው። እንደው ሲራክ ያለው እኮ እንደው እውነት እኮ ነው። ትዕቢተኛ ድሃ አስጠላኝ አለ። እውነቱን ነው። እውነቴን ነው። ትዕቢተኛ ድሃ ሰርቶ እንዳይበላ አንዳንዱ ድሃ ኮራትራት ነው ይላል። አሁን ኮራትራት ይሆናል? እስቲ ሞክሩት አንድ ቀን ተኙና ማለት አይሆንም። ስለዚህ ምን ማድረግ ይገባል? ሰርተ ብላለቅ ኩራትራት ነው አትበል፣ መስራት ነው የሚገባው። ጌታም እንኳን እንጨት እኮ ይጠርብ ነበረ ከዮሴፍ ጋር አብሮ። እግዚኦ ሰማይና ምድር ያነጸ ጌታ ለዕለት እንጀራ እያጣረበ ዮሴፍ ድግር ሲጠርብ ጌታ ጫፉን ይይዝ ነበር ሞፈር ሲጠርብ። እንዲሁም አንድ ቀን ዮሴፍ ሳያስበው በጣም ገብቶ ጠርቦት ቁምጥ አለበት። አይ ለፍቼ ገበያ ከሰረ። ቀንበር ሻጭ አይደል ዮሴፍ? ከሰረ ሲል አይዞ ብሎ ጌታ ሞፈሩን ቀጥሎለታል። ልጅ ሳለን ውዞ ያጣርብ ነበር ያዛንተ ልጅ እየተባለ። ኧረ እንደኛ ነገር ምን ተዘርዝሮ ያልቃል? አምላክ እንጨት ጠራቢ ልጅ እየተባለ እንጨት እየጠረበ ነው ያደገ ፈጣሪ እሱ። እኛ ስላለ የምንጸየፍ ዝም ብሎ ኩፍስ የሌለን ዝም ብለን አሰሩን። እንደውም አምላክና ስሩ። እሺ በሉ እንጂ በቃ ዝም ብላችሁ ብትመጻድቁ እኔ ነገሌ ዘር የእንትና ዘር እኔ ጎንደሬው ምናምን ብትሉ ጎንደሬነት ምግብ አይሆንም፣ ስራ ነው የሚሆነው። ሰምታችኋል? ኧረ እንደው አሰሙም እናንተ። እኔ እውነቴን ነው። ስራ ፈትነት በዝቷል። ስራ ስሩ፣ እንድንሰራም እግዚአብሔር ይርዳን። እና የሴቲቱ ዘር ግንባርክን ራስክን ይላል ስላለው ጌታ ኋላ እመቤታችንን ገና ሳይወለድ ጽንሱ እንደዚህ ያደረገ ሲወለድማ ምን ሊያደርግ ነው? ኑ ንገሮሙ በብን ሳይርቅ በቅርቡ ሳይደርቅ በርጥቡ ኑ ሐናን እንግደላት ተባለ። ለምን? ያ ልጅ ሊወለድ ነው ብሎ ሰግቶ ነው። ቅዱስ ገብርኤል መጥቶ ወደ ሊባኖስ ሂዶ ኒም ሊባኖስ እህቴ መራት እህቴ ሙሽራዬ ከሊባኖስ ነይ ይላታል ሰሎሞን። ነይ የሚላት በዘመን ርቃው ነው። ከእመቤታችን ልደት መድረስ ፈልጎ ነይ እባክሽ ይላታል። ስለዚህ ከሊባኖስ ተወለደች። ኋላ እመቤታችንን ስታድግ ከእናት አባቷ ቤት እያለች ሰይጣን ዝም ያለ ለምን ይመስላችኋል? ሴት ስትሆን ጊዜ ነው። ሴት ስትሆን ጊዜ ይቀጠቅጣል እንጂ ትቀጠቅጣለች ስላልተባለ ጉዳዩ በሷ በኩል እንደሚመጣ ስላልገባ ነው። እንዴ እኔ እኮ ያ ልጅ ተወለደ ብዬ ነው እንጂ በልተዋት ብሎ ተዋት። እንኳን ተዋት ባይተዋትስ ምን ያረጋታል እሱማ። ስለዚህ እመቤታችን በቤተ መቅደስ አደገች። ኋላ ታምር ስታደርግ ጠንቋይ አስጠርቶ ያ ሁሉ መከራ አደረሰባት። መጥቁል የሚባል ጠንቋይ መጥቶ ወይኔ መጥቁል እንዲህ ተደፍሬያለሁ ብሎ አላችሁን? አዎ አጠፋላችኋለሁ እንደዚህ ያደርግላችኋለሁ ብሎ ጉቦውን ተቀባብሎ የጠንቋይ ነገር ኋላ ቢል
እመቤታችን ሲሄድ በእሳት እያንገበገበች በጸሎት ሰደው ነበረ። ድንግል ማርያም የአምላክነት ስለሆነች ብቻ በዝምድና የተጠበቀች እንዳይመስላችሁ፣ በጸሎቷ ነው የተጠበቀችው። እግዚአብሔር ስለመረጣት ብቻ አይደለም፣ ለፍታ ተጋድላ ነው። ንጽሕናዋን ጠብቃ ነው። በስራዋ ነው የምናመሰግናት። አምላክ በሰጣት ጸጋ ብቻ አይደለም፣ መመረጧን አጽንታ ይዛ ስለኖረች ነው። ኋላ ተመልከቱ፣ አንድ ቀን መጥቁል፣ ወይኔ መጥቁል እኔ እንዲሁኝ ተደፍሬ ያለው ለካ ጨብ ቢያደርግ 300 አጋንንት መጡለት። 300 አጋንንት መጡለት። መጥቁል ምን ብሶ ነው አሉት። ኧረ አንዲት እንዲህ የምትባል ማርያም የምትባል ጠላት ተነስታብኛለች፣ አንድ አርጉኝ። አይዞ እኛ ምን ይሳነናል? ለመት ብለነ ጠብልሉ ምድረን ጠበልለከ ወለመት ብለነ አውርዱ ሰማይ እናወርድለከ። አይኩሸት ሰማይን ጠቅልል አውርዱ ብትለን እናወርደዋለን፣ ምድርን ጠቅልሉ ብትለን እንጠቀልላለን። እኛ ምን ይሳነናል አሉ። አጋንንት ኩራት ነው በቃ ስራቸው። ከዚያ በኋላ ምን አደረገ? አዎ እመቤታችን ስትጸልይ እነዚያን ቅዱስ ገብርኤል መጥቶ አጭዶ ጥሏቸው አደረ። እንዲያው ይቺ ሰው እንዲያው ምን አይነት ናት? እንዲያው ወንድ ነው ይቀጠቅጣል የተባለ ይቺ ምንድናት እያለ ግራ ሲጋባ ኖረ። ይሄው እንደምታውቁት መጨረሻ ላይ በቅዱስ ገብርኤል ብስራት ጸነሰች። ደግሞ በቅዱስ ገብርኤል ብስራት መጽነሷን ደግሞ አያውቅም፣ አልሰማም ይሄንን ነገር። አይችን ላስገድል ብሎ በዝሙት ጸነሰች ብዬ ላስገድላት ብሎ እንዳይል መጀመሪያ ማየዘለፋ እናጠጣት፣ በዝሙት የጸነሰችውን የሚገል መድኃኒት እናጠጣት ብሎ ቢያጠጧት ተምቶ ብሎ ግብታ በርሃ ገጻ ተመልከቱ፣ ምስብይተ እደ ተመልከቱ፣ እምብርሃነ ፀሐይ ዘወርሃን የሳን ከፀሐይ 7 እጅ ፊቱ አበራ ይላል። እንዲሁም ሊቃውንቱ ይላሉ የዚያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ሪው ከመዓት እግዚኦ ወፈርሁ፣ ሪው ከመዓት እግዚኦ ወፈርሁ። ውሆች አንተን አይደው ደነገጡ፣ መድኃኒቱን በውሃ በጥብጠው ሰጥተዋት ሆዷ ውስጥ ያለውን ጽንስ ውሃው ፈራው። ከዚያ በኋላ ተመልከቱ ፊቷ ከፀሐይ 7 እጅ አበራ። ወዲያ የዮሴፍ ልጅ ነው እያልኩን የምንጨነቀ ያሳማት የላለ ደግሞ የምንጨነቀ የዮሴፍ ልጅ ነው እያለ ደግሞ ዓመት ዘራ ተናዶ ማለት ነው። ይህንንም ስድብ ዘራ። ኋላ እንግዲህ ጌታ ተወለደ፣ አደገ፣ ጾመ። ኋላ ጌታን ግራ ያጋባዋል ሰይጣን፣ በጌታ ግራ ይጋባል ሁልጊዜ። ይህ ሰው እንዲያው ምን አይነት ሰው ነው ይላል፣ አይገባውም። አንድ ቀን አጋንንት የልደት ዕለት አጋንንት በሙሉ ተሰብስበው ዓለምን ዙረው ሲመጡ ቤተልሔም ሲደርሱ መላእክት የልደት ዕለት በሐፀ እሳት እየነደፉ ሰደዷቸው። ኋላ ሲሰዷቸው ከየት መጣችኋል? ዓለምን ዞርናት ተሽከረከርናል። ምን አይታችሁ መጣችሁ? ኧረ አገርን ዓለም ዙረናል። ቤተልሔም የሚባል ስንደርስ በጥፊ እየመቱ የሚሰዱ የብርሃን መሰላል ተዘርግቷል። መንጋ ፈሪ ንዑስኩ ጽሩኒ ያዙኝና እንዳላችሁ መቼስ ኩራቱ መከራ ነው። ማመሳሰል የዲያብሎስ ጠባይ ነው። እግዚአብሔር 4 መንበር እንዳለው እኔም 4 ሳጥናኤል አብጃለና ያንን አበጅቶ ወደ ቤተልሔም ቢሄድ በጥፊ በብርሃን ክንፍ በጥፊ እየቀላቀሉ ሲሰዱት አሃ የኔ ጠላት ዛሬ ተወለደ ብሎ አዝምሮ ሄደ፣ ፈርቶ ሄደ ማለት። ኋላ ደግሞ ሲያስበው ደግሞ ሲሰደድ አየው። ደግሞ ፈጣሪ ከሆነ ይሰደዳል እንዲህ ነገር እንደው እንዴት ነው ብሎ ደግሞ ግራ ይጋባል። ግራ እንዳጋባው ኖረ። ኋላ ባልጠረጠረው አይደል ንጉሡ የተሸነፈ ያልኳችሁ ክርስቶስን ኋላ ሲጾም ሲርባው አየ። መሰወል ለእግዚአብሔር አንተ ጌታ ሲርባው አይቶ የእግዚአብሔር ልጅ ከሆንክ ይላል። ይኸውልህ ከሆንክ የሚለው አዎ ነኝ የሚል መልስ ለማግኘት ነው። አዎ ነኝ ካለው ጦርነቱን የዚያ ዕለት ሊያነሳ ነው። የእግዚአብሔር ልጅ ከሆንክ ርቦሃል አዝዝ። ተመልከቱ ከመማንቱ አይባን ይኩን ሀብስተ፣ እነዚህ ድንጋዮች ህብስት እንዲሆኑ አዝዝ አለው ጌታ። የእሱ ተንኮል አላምን አለው። አይ አለው አዎ ነኝ ሳይል ተመልከቱ አኮ በህብስት ክመ ዘያሃዩ ሰብ አላ በኩሉ ቃል ዘወፅእ እምአፉ ለእግዚአብሔር፣ ሰው በእንጀራ አይኖርም አለ። የእግዚአብሔር ልጅ ከሆንክ የሚለውን መልስ አልመለሰለትም።
ነኝ ካለው አስቀድሞ ሊያሰቅለው ነው፣ ገና ሳያስተምር ማለት ነው። ስለዚህ ግራ እንደተጋባ ትኖራታለህ እንጂ ያለ ስቅለት ዕለት አልነግርህም ብሎ ያንን ነኝም አይደለውምም ሳይል ምን አለው? ሰው በእንጀራ ብቻ አይኖርህም አለው። ቸገረው። አሁንም ዝም አለ። ኋላ ደግሞ ከዕለታት አንድ ቀን ሌጊዮን ብዙ ሰው ሆኖ ከአንድ አጋንንት ላይ ሰፍሮ እስቲ ደግሞ የዛለት ከሆንክ ብየው ነው ያልመለሰልኝ፣ ዛሬ ደግሞ እስኪ ነህ ልበለውና አለ። ደሞና ምን ይላል? ክርስቶስ ወልደ እግዚአብሔር ያው አይመርኩከ ከበመኑ አንተ ኢታጥፋነ ዘእንበለ ብፅሕ ጊዜ። ምንሱ ሩቅና ቅርብ ብዙና ጥቂት አያውቅ። ጊዜያችን ሳይደርስ አታጥፋን። ስለዚህ የእግዚአብሔር ልጅ እንደሆንክ አውቄሃለሁ አለው። ሉቃስ 6 ላይም ይናገረዋል ይሄንን። የእግዚአብሔር ልጅ ሆይ አታጥፋን አለው። ምን አለው መሰላችሁ? አዎ ነኝ የእግዚአብሔር ልጅ ነኝ ይለኛል መስሎታል። ምን ይላል? አፍክን ዝጋና ውጣ አለው። ዝም ብለህ ሰውየው ላይ አፍክን ዘግተህ ውጣ አለው። ደግሞ ችግር ነው። ማርቆስ ምዕራፍ 1 ቁጥር 23 ላይ አለ። አፉን ዘግቶ ወጣ። ይሄ ሰውዬ ግን እንደው ማን ነው እያለ ሲርበው አይ ሰው ነው ሰው ነው አጋንንቱንም የሚላቸው ይመስለኛል ነው። እኔ አጋንንቱ ሰብስቦ ተረጋጉ ሰው ነው ይሄ ሰው ነው የሚላቸው ነው የሚመስለኝ። ደግሞ እንጀራ ሲያበረክት እኔ አይደለም ይሄ ሰውዬ ይላል። ደግሞ ሎቱ ስብሐት ምስጋና ይግባው ሰው ያ ሰው ነው መሰል ይላል ደግሞ መልሶ። ኋላ ደግሞ ተመልከቱ እንቅልፉን ሲተኛ ጌታ ሰው ነው ይላል ደግሞ። ባይሩን ተነስቶ ጸጥ ሲያደርገው ደግሞ ይህ ሰውዬ ተወለደ እንዴ ይላል ደግሞ። ግራትም ብሎ ግራ እንደተጋባ ዛሬም ልጆቹ ግራ እንደተጋቡ ይኖራሉ። እንደሱ ማለት ነው። ክርስቶስ አምላክ ከሆነ ለምን ይርባዋል? ለምን ይጠማዋል? ይላል ጅል። አምላክ ካልሆነ ለምን እንዴት ባሕሩን ገሰጸው? እንዴት ሙት አነሳ? እንዴት የፈረሰ የበሰበሰ ሙት አነሳ? እንዴት የተሰወረውን ያውቃል? ያንን አደረገ። ከዛ ሰው ሁሉ ተነስቶ ማኑ ዝንቱ እንጋ ነፋሳትኒ ይትእዘዙ ሎቱ፣ ነፋሳት ሁሉ ይታዘዙለታል። ይህ ማን ነው እንጃ ይባባላሉ። ኋላ ግራ ሲገባው ብሎ አሰቀለው። በፈቃዱ ጌታ ጊዜው ሲደርስ ተሰቀለ። ኋላ ጌታ ደግሞ አሁንም እንዳይጠረጥር ደግሞ ምን አለው? እንዳይጠረጥር ጌታ ደግሞ ሐሙስ ማታ ሲፈራ አባ ይልፋ ለዛቲ ጽዋ፣ አባት ወይ ይችን ጽዋ ከኔ ትለፍ፣ ይችን ጽዋ ከኔ ላይ ይፈራል። ይሄ ፈሪ ነው። እኔ ደግሞ መስሎኝ ነበረ አልዓዛርን ሲያስነሳው ጊዜ እኔ ደግሞ ያ ተወለደ ብያለሁ። ይሄ አይደለም አለው ደግሞ። ተመልከቱ ማለት ኋላ ደግሞ ጨመረለት ደግሞ አሳን በጭብጦ እንደሚያጠምዱት ጭብጦ ታውቃላችሁ? ዳቦ አድርጉት ችግር የለም። ገጠር ልጆች እኛ ጭብጦ እናውቃለን። ጭብጦ ማለት ቂጣ ተጋግሮ በኑግ ተጨብጦ ማለት ነው። እናንተ ያን አታውቁም፣ ዳቦን የምታውቁ ናጭ። ያንን ጭብጦ ኑግና ተልባ በጾሙ እንደው ነው እንጂ የቅቤው ደግሞ በጣም ልዩ ነው። ያንን አድርጎ ከዚያ ተመልከቱ አሳ መቃጥን የምትባል ቆላፋ ብረት አለች። እንዲህ ቆለፍ ያለች ብረት አለች፣ መቃጥን ትባላለች። ከዚያች ጫፏ ላይ አሳ የሚያጠምደው ሰውዬ ምን ያደርግበታል? ጭብጦ ያደርግበታል። ዛ ጭብጦ ያደርግና ያደርገዋል። አሱ እዚያ ላይ የጫፏ ብረት ግን ሰንጋ የምትጥልና ጉሮሮን የምትበሳ። ከዚያ በኋላ ጭብጦ ሲያደርግለት አሳ ጅሉ እውጣለሁ እያለ ቀረብ ሲል በብረቷ ቆለፍ አድርገው ዘውት ይመጣሉ ማለት ነው። ኋላ እንደ ጭብጦ ጌታ ልጨምርለት እንጂ አምላኬ ለምን ተውከኝ አለ። ይሄማ ፈሪ ይሄማ አይደለም ተባባሉ ማለት ነው። ኋላ ምን ይደረግ ተባለ? አንተ ቅረብ። ከሞት ጋር ምክክር ጀመሩ። ሞትና ሰይጣን ናቸው። አንተ ቅረብ አለ። የለም እኔ አልቀርብም። ሞት አለ። አንተ ቅረብ አለው ሞት። ኧረ አንተ ቅረብ አለው ሞትን ደግሞ የለም እኔ አልቀርብም። አልዓዛርን ሲቀማኝ ስላየሁት እኔ የዚህ ሰው አልቀርብም አለ ሞት። የተንኮል ልምድ ያለ አንተ ስለሆንክ አንተ ቅረበው አለ። እዚያ በኋላ ተመልከቱ እንደዚህ ሲሉ እንደ ጭብጦ አምላኬ ለምን ተውከኝ ሲል አላልኩም ሂድ አለ። የዚያ ጊዜ ቀረብ ሲል ተመልከቱ ወሬ በላዕሌሁ ስለ መለኮቱ ጸርሃ በቃል አብይን ዘይብል ብርሃነ መለኮቱን ብልጭ አረገበት። ቢያረግበት እኔ ሳልጠረጥር
እኔ ማን በሩጫ ሄዳለሁ ሲል የለም። በዚያ በኋላ ተመልከቱ ምን አለው? ወቀተሎን ለጽል ተመልከቱ። በመስቀሉ እዚያ በኋላ ምን አደረገው? አርቆ በሳት ዛንጀር ያዘው። ዲያብሎስ ሄዳለሁ ቢል የለም፣ አናቱን በመስቀሉ ቀጥቅጦ ያዘው። ከዚያ በኋላ ተመልከቱ ምን አለ? ማኑ ውእቱ ዝንቱ ዘበሙስና ተወልደ ውእቱ ሰይማስን፣ የሚለወጥ ሥጋ ለብሶ የማይለወጥ እሱ ማን ነው? እኔ ያልጠረጥር ብዬ ነው እንጂ ነግሮኝ ነበር አይደል? እሱማ ማኑ ውእቱ ዝንቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ። እኔ እኮ ድሃ ሥጋ መስሎኝ፣ እኔ እንደ አብርሃም መስሎኝ ድሃ ሥጋ ለብሶ ባለጸግነት ያለው ይህ ማን ነው? ማኑ ዝንቱ ዘምዚያዬ ይጼውዕ ምርኮን የሚማርከኝ ይህ ማን ነው? መኑ ዝንቱ ዘበኃይለ ነደ እሳት ምስለ ሞት ይትባስ፣ በጌትነቱ ብርሃን ከሞት ጋር የሚሰላለፍ ይህ ማን ነው? መኑ ዝንቱ ዘበብዝሃ ብርሃኑ ለጽልመት አወሮ፣ በብርሃኑ ብዛት ጨለማኔን ዕውር ያደረገ ይህ ማን ነው? ተመልከቱ። ወይ ሀደገኒ ለሊያየ እስፍን፣ ነግሼ እንዳልኖር ያደረገኝ ይህ ማን ነው? አላ ኩሎ ለሃበ ሰማያት ይስሕብ ለተውባኒ ነፍሳተ፣ 5500 ዘመን ገንዘብ የነበሩትን ነፍሳት ቀምቶ ይውሰድብኝ ይህ ማን ነው? ምንትኑ ዝንቱ ዘአውዶ ስብሐት ዘይታተት ርሄ የማይጠፋ ብርሃን የከበበው ማን ነው ይላል። ተመልከቱ። ማን ነው የማይጠፋ ብርሃን የከበበው? ዘይታተት ዘይነትግ ዘይሐስት ይላሉ አባቶቻችን። የማይጎድል የማይለይ ብርሃን ያለው ይህ ማን ነው? ዘለኪ ፎቶ ይክል፣ መንካቱ የማይቻሉ አባቶቻችን አይነኩ ቢነኩ ያድሯል ሲታወኩ ይላሉ። ልነካው የማይቻለኝ ይህ ማን ነው? ወምልያው ዘአማስን በላይ ሊሆሙ አልቤ፣ እንኳን እሱን ወገኖቹን መጉዳት የማይቻለኝ ይህ ማን ነው ሲል ዛሬም ማወቀኝ እንጂ ብሎ ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘወቱ ጸጋማይ የማና የኮነ ወታይታይ ከመዘላይ ወደ ሐራይ ከመዝቀዳማይ። ዛሬ እንግዲህ ስራዬን ስለጨረስኩ እንተዋወቅ። እወቀኝ እኔ ነኝ አለው ያልከውን አንተን ወደ ሲኦል የወረወርኩህ፣ ንቃው የነበረውን አዳምን በአንተ ላይ ያሰለጠንኩት፣ የተዋረደውን ከፍ ያደረግኩት፣ ቀኙን ግራ ግራውን ቀኝ ያደረግኩት፣ ፊተኛውን ኋለኛው ኋለኛውን ፊተኛ ያደረግኩት እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ በዕለተ ዓርብ ስራውን ገለጠለት። ከዚያ በኋላ ሞት ተሸነፈ፣ የዲያብሎስ መርዝም ጠፋ። ጭብጦውን እያሳዩ በብረት እንደሚቀጠቅጡት ዓሣ ክርስቶስ ስጋውን እየቆረሰ ደሙን እያፈሰሰ በመለኮቱ እሳት በመለኮቱ በትር ዲያብሎስን ቀጠቀጠልን፣ ዲያብሎስን አጠፋለን።